ሰላም ሰላም እንዴት ናችሁ? ውድ የዛሬ መረጃ ቤተሰቦች ኢትዮጵያ ሁለት እንቁ ልጆቿ በአንድ ቀን ውስጥ አጣለች። በጣም በአሳዛኝ ሁኔታ ህይወታቸው ያለፈው ሁለቱም ሴቶች በታላቅ አርአያነታቸው ይታወቃሉ። አንደኛዋ አምባሳደር ናቸው፣ ሌላኛዋ ደግሞ ታዋቂዋ የቤተክርስቲያን ሰው ናቸው። ጠቅላይ ሚኒስትሩ ሞቱን ተከትሎ የሀዘን መግለጫ አውጥተዋል። የተለያዩ ተቋማትና ባለስልጣናትን ጨምሮ የሀዘን መግለጫ በማውጣት ላይ ይገኛሉ። በዚህ ቪዲዮም የአምባሳደሯን እና የታዋቂዋ የቤተክርስቲያን አገልጋይ ሴት አሟሟትና ከመሞታቸው በፊት የመጨረሻ ሰዓታት ምን ይመስል እንደነበረ ከሞታቸውም በኋላ የተሰሙ አንኳር መረጃዎችና የሞታቸው እውነተኛ ምክንያት አሁን የወጡ መረጃዎች እናጋራችኋለን። አምባሳደሯም የቀብር ስነ ስርዓታቸውን በሚመለከት የውጭ ጉዳይ ሚኒስቴር ይፋ ያደረገው መረጃ ጨምረን የአምባሳደር ቆንጂት ህይወት በዝርዝር እናስቃኛችኋለን። ለቤተሰብና ለወዳጅ ዘመዶቻቸው ከወዲሁ መጽናናትን እንመኛለን። በመጀመሪያ የተሰማው የሞት ዜና ኢትዮጵያና አፍሪካ የአንድ ክፍለ ዘመን የዲፕሎማሲ ታሪክን በውስጣቸው የያዙ በጽናት በታማኝነት ለሀገራቸው የቆሙ ታላቅ ባለውለታቸውን አጥተዋል። አንጋፋዋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት ተለይተዋል። በኢትዮጵያ የዲፕሎማሲ ታሪክ ውስጥ በአንጋፋነታቸው የሚታወቁት እኚህ አምባሳደር ከሞት መለየታቸው ከተሰማ በኋላ የተለያዩ መረጃዎች እየወጡ ናቸው። ዛሬ ህልፈተ ህይወታቸው የተሰማው አንጋፋዋ ዲፕሎማት ቆንጂት ስነ ህይወት እድሜ ልካቸው በዲፕሎማሲው መድረክ ሀገራቸውን አገልግለዋል። በዲፕሎማሲው መስክ ብረት መዝጊያ በሚል ቅጽል ስም የሚታወቁት አምባሳደር ቆንጂት በስራቸው እጅግ ጥብቅ፣ ለሀገር ጥቅም የማይደራደሩና ለፕሮቶኮል ትልቅ ክብር የሚሰጡም ነበሩ። የቀድሞ የስራ ባልደረቦቻቸው እንደሚመሰክሩት እሳቸው በድርድር ጠረጴዛ ላይ የማይበገሩ፣ በንግግራቸው ችሎታቸው የሚታወቁና የኢትዮጵያ ክብር ከምንም በላይ የሚያስቀድሙ አንጋፋ ዲፕሎማት እንደነበሩ ነው የህይወት ታሪካቸው የሚያሳየው። የአምባሳደሯን የሞት ምክንያት በተመለከተ ከቤተሰብና ከቅርብ ምንጮች የወጡ መረጃዎች እንደሚጠቁሙት አንጋፋዋ ዲፕሎማት ባለፉት ጥቂት ጊዜያት በሕክምና ሲረዱ ቆይቷል። እድሜያቸው መግፋትን ተከትሎ በደረሰባቸው የጤና መታወክ ምክንያት በሕክምና ሲረዱ የቆዩ ቢሆንም በመጨረሻ በተወለዱ በ80 አጋማሽ እድሜያቸው በሰላም አርፋለች። የውጭ ጉዳይ ሚኒስቴርም አምባሳደሯ በሕክምና ሲረዱ ቆይተው ማለፋቸውን በይፋ አረጋግጧል። የአምባሳደሯን ማለፍ ተከትሎ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት የሀዘን መግለጫ አምባሳደር ቆንጂት ስነ ጊዮርጊስ የኢትዮጵያ ዲፕሎማሲ የቁርጥ ቀን ልጅ ነበሩ ብሏል። ጠቅላይ ሚኒስትሩ አክለውም አምባሳደሯ ከልጅነት እስከ እውቀት ሀገራቸውን በታማኝነትና በብቃት ያገለገሉ፣ ለህግ፣ ለአሰራር፣ ለፕሮቶኮልና ለኢትዮጵያ ጥቅሞች በነበራቸው የጸና አቋም ምንጊዜም የሚታወሱ ታላቅ ሰው መሆናቸውን መስክሯል። የሪፐብሊኩ ፕሬዝዳንት ታዬ አጽቀሥላሴ በአምባሳደሯ ህልፈት የተሰማቸውን ጥልቅ ሀዘን ከገለጹ ታላላቅ ባለስልጣናት አንዱ ናቸው። ፕሬዝዳንቱ አምባሳደር ቆንጂት ትጉህና ከብረት የጠነከሩ ዲፕሎማት ሲሉ የገለጿቸው ሲሆን በዲፕሎማሲው መስክ ለሀገራቸውና ለአፍሪካ ላበረከቱት ጉልህ አስተዋጽኦ፣ ለሰጡት አስተምህሮና ብልህ አመራር ምንጊዜም ሲታወሱ እንደሚኖሩ አረጋግጧል። ፕሬዝዳንቱ አምባሳደሯ ለዲፕሎማሲ ሙያ የነበራቸው ጥልቅ ስነ ምግባርም አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በበኩላቸው አምባሳደሯ የአፍሪካ ዲፕሎማሲ ከፍተኛ እሴት በተግባር ያሳዩ ታላቅ ዲፕሎማት ሲሉ ጠርተዋቸዋል። ህይወታቸው ለሀገራቸውና ለአህጉሪቱ እድገት የሰጡ፣ ለአፍሪካውያን ሴት ዲፕሎማቶች የብርሃን ፋና የነበሩ ጽኑ አፍሪካዊት አምባሳደር መሆናቸውንም አብራርተዋል። የአፍሪካን ጥቅም ለማስከበር ያሳዩት የማይናወጥ ቁርጠኝነት ለአህጉራዊ የጋራ ግቦች መሳካት የጎላ ሚና እንደነበረውም አንስተዋል። የውጭ ጉዳይ ሚኒስቴር በአምባሳደሯ ህልፈት የተሰማው ጥልቅ ሀዘን የገለጸ ለሟች ቤተሰቦችና ወዳጆችም መጽናናቱን ተመኝቷል። የአንጋፋ ዲፕሎማት የቀብር ሽኝት ስነ ስርዓትም በቀጣይ ለህዝብ ይፋ እንደሚደረግ ሚኒስቴሩ አሁን ባወጣው መግለጫ አስታውቋል። ውድ ቤተሰቦቻችን በተለይ ስለ አምባሳደር ቆንጂት ትንሽ ተጨማሪ መረጃዎች እዚሁ ጋር እናጋራችሁ። አምባሳደር ቆንጂት የውጭ ጉዳይ ሚኒስቴር የተቀላቀሉት በ1950ዎቹ አጋማሽ ገና በለጋ እድሜያቸው ነበረ። በ1962 ዓ.ም በይፋ ስራ የጀመሩት አምባሳደሯ የአፍሪካ አንድነት ድርጅት ከመመስረቱ አንድ ዓመት ቀደም ብሎ አገልግሎታቸውን በመጀመር የታሪክ አጋጣሚ ባለቤትም ሆኗል። ከዴስክ ኦፊሰርነት ተነስተው እስከ ከፍተኛ አመራርነት
አምባሳደርነት በብቃት ያገለገሉ ሲሆን በሙያቸው ላሳዩት ጽናትና ትጋት በርካታ እውቅናዎችንም አግኝተዋል። በኢትዮጵያ የዲፕሎማሲ ታሪክ ውስጥ ትልቅ ስልጣን ላይ ከደረሱ ሴቶች መካከል አንዷ የሆኑት አምባሳደር ቆንጅት ከአምባሳደር ዮዲት እምሩ በመቀጠል በኢትዮጵያ ሁለተኛዋ ሴት አምባሳደር በመሆን ታሪክ ሰርተዋል። ይሄ ስኬታቸው በወቅቱ ሴቶች በዲፕሎማሲው መስክ ባልተለመዱበት ዘመን ለነበሩና ለሚመጡ ሴት ዲፕሎማቶች ትልቅ የብርሃን ፋናም ሆኖ አገልግሏል። ከሳቸው በኋላ አያሌ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገድም በድፍረት የከፈቱም ጀግና ሴት ናቸው። አምባሳደሯ በካናዳ ኦቶዋ፣ በግብጽ ካይሮ፣ በእስራኤል ቴል አቪቭ እና በኦስትሪያ ቪየና በሚገኙ የኢትዮጵያ ሚስዮኖች ውስጥ ባለሙሉ ስልጣን አምባሳደር በመሆን ሀገራቸውን በታማኝነት አገልግሏል። በእነዚህ ታዋቂ የዲፕሎማሲ ማዕከላት የኢትዮጵያ ብሔራዊ ጥቅም ለማስከበር ያደረጉት ተጋድሎና በድርድር ወቅት የሚያሳዩት ብቃት ባልደረቦቻቸውና በውጭ ሀገራት ዲፕሎማቶች ዘንድም ከፍተኛ አክብሮት ያተረፉ አምባሳደር ናቸው። ከሁለትዮሽ ግንኙነት ባለፈ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ቋሚ መልእክተኛ በመሆንም ለረጅም ዓመታት ማገልገላቸው የህይወት ማህደራቸው ያሳያል። የአፍሪካን ጥቅምና አንድነት ለማስከበር በነበራቸው የማይናወጥ ቁርጠኝነት የአፍሪካ ዲፕሎማሲ ቁልፍ ሰው ለመባልም በቅቷል። በህብረቱ ስብሰባዎች ላይ ያላቸው ተሳትፎና የሚሰጡት የፖሊሲ ምክር ሀሳቦችም ለአህጉሪቱ መጻኢ ዕድል ከፍተኛ ፋይዳም ነበራቸው። አምባሳደር ቆንጅት ከጡረታ በኋላም ቢሆን ለሰላም ያላቸውን ፍላጎት በተግባር ማሳያታቸውም የተለያዩ መረጃዎች ያሳያሉ። ሌላው በዛሬው ዕለት ከቆንጅት ባሻገር ህይወቷን ያጣችው ታዋቂዋ የፕሮቴስታንት ቤተክርስቲያን አገልጋይ ነች። ይህችት አገልጋይ ሚስጥር መሐመድ ትባላለች። አገልጋይ ሚስጥር መሐመድ በድንገተኛ አደጋ ህይወቷን ማለፉን ተሰምቷል። ገና በወጣትነት እድሜዋ በርካታ የወንጌል አገልግሎቶችን በመስጠትና ምዕመናንን በማስተማር የምትታወቀው አገልጋይ ሚስጥር በአሳዛኝ ሁኔታ ማረፏ አሁን ተረጋግጧል። ብዙዎች የመጽሐፍ ቅዱስ ንባብ ለማበረታታት በማህበራዊ ሚዲያ ላይ እያነበበች በብዙ እንደምትተጋ ያውቃሉ። ራሷን ለአገልግሎት ለማብቃት የስነ መለኮት ትምህርቷን በመከታተል ላይ በነበረችና በወንጌል ስርጭት ቡድን ውስጥ በምታገለግል በዚች አገልጋይ መለየት የተሰማውን ሐዘን የአዲስ አበባ አማኑኤል ህብረት ቤተክርስቲያንም ገልጿል። ብርቷ የወንጌል አርበኛ ሚስጥር መሐመድ በድንገተኛ ህልፈት መሞቷ የአዲስ አበባ አማኑኤል ህብረት ቤተክርስቲያን ይፋ ቢያደርግም የሞቷ ምክንያት ግን ከመናገር ተቆጥቧል። ዛሬ መረጃ ከወንጌል አርበኛዋ የቅርብ ወዳጆች እንደሰማው ከሆነ ሚስጥር የሞተችው በመኪና አደጋ ነው። የወንጌል አርበኛዋ ሚስጥር ዛሬ ምሽት 12 ሰዓት ላይ በአዲስ አበባ አማኑኤል ህብረት ቤተክርስቲያን የቀብር ስነ ስርዓቷ ይካሄዳልም ተብሏል። እኛም ለአምባሳደር ቆንጅትና ለወንጌል አርበኛዋ ሚስጥር ቤተሰቦችና ለወገኖቻቸው መጽናናትን እንመኛለን። መልካም ጊዜ ተመኝንላችሁ። ቻው ቻው።